ኡስታዝ ጥያቄ ነበረኝ። እንትን የሌላ እምነት ተከታይ ያሲን አስቤሊ ሚስቱ ጋር ተጣልቶ ውጭ ሆና ልትከዳው ያለች ጊዜ ያሲን አስቤሊ ብሏት ከዛ ያሲን አስተርጋለት ነበርና እና አሁን ላይ እንዴት ነው ለሌላ እምነት ያሲን ማስቀረት? ለሌላ እምነት ቢሆን ለማንም አይቻልም። ከዚህ በኋላ ታደርገሽ የሆነ አደጋ ከተፈጠረባችሁ ያሲንን አስቀሩ የሚል ሙስሊም ያልሆነ ሰው ያረደው ስጋ መብላት ይቻላል? ከአላህ ስም ውጭ በሌላ ስም ካረዳ አይሁድ ወይም ክርስቲያን ከሆኑ ሌላ እምነት ተከታይ ከአላህ ስም ውጭ በሌላ ስም ቢያረዱ አይቻልም። ነገር ግን የአይሁዶችና ክርስቲያኖች በአላህ ስም ወይንም ቢስሚላህ ብለው ቢያርዱ ይፈቀዳል። ለዚህ ጊዜ ሀገራችን ላይ ያሉ ክርስቲያኖች የአላህን ስም አይቀበሉ ወይንም ክደዋል። ስለዚህ ቢስሚላህ ብለው አያርዱም፣ አይበላም። ባጭሩ አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ ይላል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ይላል። የአላህ ስም ያልተወሳበት ከሆነ እንዳትበሉ ብሎ ይናገራል። ይህን ይመስላል። ሲባጥሩ ነገራችን ክርስቲያኖች ቢስሚላህ ብለው ስለማያርዱ አይበላም። እሺ مرحبا تملسليا مرحبا قياسو. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الله يشفيك تحرن إن شاء الله. آمين. لا ماشي سلام نوزو. سلامنا. አለው ቀንም ገብቼ ነበር። ቀን ስለ አላህ ነበር የጠየቁት። አሁን ደግሞ እስልምና ከእኔ ጀመረ ማለት መነሻውን ነው ማወቅ የምፈልገው። በጣም ጥሩ ወሳኝ ጥያቄ። ክርስቲያኖች እንዲህ አይነት ጥያቄ ጠይቁ እስኪ። ደስ የሚል ጥያቄ። ይህ ከወገበታችሁ ውጡ። እንዲህ አይነት ጥያቄ ጭንቅላታቸውን የበረዟቸውን ተውት። ወላሂ ያ ስለ ህግጋት የሚያወራ ነው። ይሄ ነጅሳ ላይ ነጅስ ምናምን እነዚህ አይነት ህግጋቶችን አዲስ ኪዳን ስላላስተማረ አይደንቀን። እኛ በመጠየቃችሁ የሚደንቀን ነገር አይደለም። ምክንያቱም እንደዛ አላስተማረም ኢየሱስ ክርስቶስ ስለ እንዲህ አይነት ነገራቶች ገብቷችኋል። ኢስላም ላይ ግን ስትመጡ እነዚህ ነገራቶች ስታገኙ ጓ አትበሉ። ያን እንድትሉ የሚያደርጓችሁ ወላሂ ስለ እምነት እንዳትጠይቁባቸው ነው። ገብቷችኋል። ስለ ዘር ፈሳዎች፣ ስለ ሁሉ ነገር ኢስላም ያስተምራል። የትኛ ነጅሳ ላይ ነጅስም ምናምን። ስለዚህ ህግጋት ትምህርት አለው ወይ አዲስ ኪዳን ብዬ በጠይቅ ወፍ የለውም በጭራሽ አላነሳም። ገብቷችኋል። እንዳጠቃላይ እንዲህ አይነት ጠይቁ። ኢስላም ምንጩ ራሱ አምላክ አላህ ስብሐነሁ ወተዓላ ምን ይላል? በሱራ አሊ ዕምራን ላይ ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። በሱረቱል ማኢዳ ላይ አላህ ስብሐነሁ ወተዓላ ቁጥር 4 ላይ ሲናገር ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ለቀደሙት ነቢያት ራሱ እንደደነገገላቸው ሲናገር ምን ይላል? ሱራ ሹራ ላይ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ማን? እኔ ደነገግኩላችሁ አለ አምላካችን አላህ። ከእናንተ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ወይንም ለክርስቶስ ደንግጌው የነበረውን ያንኑ ሃይማኖት እያለ ይናገራል። ስለዚህ ኢስላምን የደነገገው ፈጣሪ ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ምድር ላይ በሰዎች የተደነገገ አይደለም። አምላክ ደንግጎ ለቀደሙት ነቢያት የሰጣቸው ብቸኛው መለኮታዊ ሃይማኖት ነው። ይህንንም ሃይማኖት ነቢያቶች እንደሰበኩት ቃል በቃል ማስረጃ ልስጣችሁ። ለምሳሌ ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ ለልጆቹ? ልጆቼ ሆይ እነሆ አላህ አንድ ሃይማኖትን መርጦላችኋል አላቸው። ተመልከቱ፣ ነቢያቶችም ከአምላክ ዘንድ የተሰጠ ሃይማኖት እንደሆነ ለህዝቦቻቸው ያስተምሩ ነበር። አላህ አንድ ሃይማኖትን መረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያቸው ከዚያ ልጆቹም እንዳለ ሙስሊሞች እንደሆኑ ተናገሩ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። እንዳለ ሁሉም ልጆቹ ለያዕቆብ ምን አሉት? እኛ ሙስሊሞች ነን ለአንዱ አምላክ ብለው ተናገሩ። ከያዕቆብ ልጆች መካከል ዮሴፍ በግብፅ ሀገር ላይ አላህ ስብሐነሁ ወተዓላ ንግስና ሹመትን ሰጥቶት ነበር። ይህ ታላቅ ነቢይ ምን አለ?
ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ይላል። ልክ እንዲሁ እነ ሙሴ እነ ሰለሞን እነ ሎጥ ሁላቸውም ሐዋርያቶችም ሳይቀሩ ቃል በቃል እኛ ሙስሊሞች ነን ብለው የተናገሩበት ቦታ ታገኛላቸው ማለት ነው። ስለዚህ ኢስላም ምንጩ ከማን ነው ከተባለ ከአምላካችን ከአላህ ነው። በነቢያት በኩል ለሰው ዘር ሁሉ የተደነገገ ብቸኛው መለኮታዊ ሃይማኖት ነው። ኢስላምን ለተከተለ ሰው ገነትን ሊያስገባው ቃል ገብቷል። ከኢስላም ውጭ ሌላን ሃይማኖት የተከተለ ሰው ገሃነም ሊያስገባው ወስኗል። ለዚህ ማስረጃ አላህ በሱረቱል አሊ ዒምራን ላይ ሲናገር ምን ይላል? ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። እንዲሁም የትንሣኤ ቀን ከከሳሪዎቹ ከገሃነም ሰዎች ይሆናል አለ። ሙስሊም ለሆነስ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍስ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ከወዲሁ ወቁ ሰዎች እያሉ ተናግረዋል፣ አድርሰዋል። አላ ሀል በለግት አላሁመ ፈሽሀድ አሉ። አዋጅ አድርሻለሁ አምላክ ያላህ ሆይ መስክር እያሉ ተናግረዋል። ይህን ይመስላል። እሺ ሁሴ፣ እኔ መሀል ላቋርጥ አልፈለግኩ ማለት ስታወራ ጥያቄው ሲኖረኝ ጥያቄን ያዛርግቼ አብራርታ እስክጨርስ እየጠበቅኩ ነው። ለዛ ነው ዝም ያልኩት እና ሙስሊም ማለት ምን እንደሆነ እሱን ታብራራልኛለህ። ሁለተኛ ደግሞ ሃይማኖት የሚለው ጽንሰ ቃል ከእናንተ እንዴት ነው የሚታየው? ሙስሊምስ ተተርጉሞ ምንድን ነው ማለት እኔ በሚገባኝ በፈታልኝ ከዛ አንፃር። ከዛም ሙስሊም ማለት ታዛዥ ማለት ነው። ለማን? ለአንዱ አምላክ ታዛዥ ማለት ነው። አምላኩን የሚታዘዝ እና እርሱን በብቸኝነት የሚገዛ ሙስሊም ተብሎ ይገለጻል። ወነሕኑ ለሁ ሙስሊሙን አሉ የያዕቁብ ልጆች፣ እኛ ለአንዱ አምላክ ታዛዦች ነን አሉ። ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላህ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን አላቸው። ህዝቦች ሆይ በአንዱ በአላህ የምታምኑ እንደሆናችሁና ለእርሱ ብቻ ታዛዦች ወይም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ስለዚህ ሙስሊም ማለት ያ ነው። አንድና ብቸኛ ለሆነው አምላክ ታዛዥ የሆነ እርሱን በብቸኝነት የሚገዛ ማለት ነው ሙስሊም ማለት። ኢስላም ብሎ ማለት ለዚያ ለአንዱ አምላክ ታዛዥ መሆን ማለት ነው። አልኢስቲስላሙ ሊላህ ለአላህ ታዛዥ መሆን። ያ የሚታዘዘው አካል ደግሞ ምን ተብሎ ይጠራል? ሙስሊም ተብሎ ይጠራል ማለት ነው። እሺ ሃይማኖት የሚለውን እሱንም አብራራልኝ እና ሌላ አንድ ጥያቄ ጠይቄ ሰዓትን አልወስድብህም። ሃይማኖት አምላክ በነቢያት በኩል እንድናምንበት ዘንድ የመረጠውና የደነገገው የሆነ መንገድ ማለት ነው። ያም ዲን ተብሎ ይጠራል። ኩል ማ የዲኑ ቢሂ ልኢንሳን ሊረቢህ ሱብሓነሁ ወተዓላ፣ የሰው ልጅ ለጌታው ለአምላክ የሚያምንበት የሆነ ከእርሱ ዘንድ የታዘዘበት መንገድ የሃይማኖት ይባላል። እርሱም ኢስላም የሚባለውን ብቻ ነው ለሰው ልጆች የደነገገው። ይህን ሲናገር አላህ ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። እሺ አንድ ጥያቄ ደግሞ አላህ ለምሳሌ እኔ አምላክ ነኝ አሊያም ደግሞ አምላክ እንደሆነ ቃል በቃል አላህ ተብሎ አምላክ ተብሎ ቃል በቃል አለ ማለት የለም ሲሉኝ ሌላ ልጆች ስለሰማሁ ብታሳየኝ ደስ ይለኛል። መዝገብ ይዣለሁ እጽፋለሁ። ያሳያለሁ። ምዕራፍ 20 ቁጥር 14 ላይ አላህ ሱብሓነሁ ወተዓላ ይናገራል። እዚያ ላይ ስንት? ምዕራፍ 20 ቁጥር 14 ምን መጽሐፍ ላይ? ሱራ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። እሺ ቴንኪው። በቃ ከአንተ ሀሳብ ላይ ምንም ማለት አልፈልግም። አንተም እንድጠይቀኝ ለ5 ደቂቃ ያክል ወይ ለ10 ደቂቃ ያክል ሰጥቻለሁ። ጠይቀኝ። በቃ ይህንኑ መልሰን እንጠይቅ፣ ሌላ አይደለም። ቀጥታ የጠየቀውን ጥያቄ አንደኛ ስለ ሃይማኖት፣ ሁለተኛ ደግሞ አምላክ አምልኩኝ ብሏል ወይ የሚለውን እንቀጥል። እሺ በመጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘ በመጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ጥቅስ አለ? በቆሮንቶስ ምዕራፍ 1 ላይ የሮሜ የቆሮንቶስ ቤተክርስቲያን ሐዋርያት ሥራ ላይ አለ። እግዚአብሔር የተጠመቁን ክርስቲያን ሆኑ ይላል። እግዚአብሔር
ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ? ሆኖ ቃል በቃል ነው። ልክ ለምሳሌ በቁርአን ላይ አደራ ሙስሊም ያዘዘ ሃይማኖቱን ራሱ ደንግጎ እንደሰጠን ይታለና ልክ እንዲሁ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ በነብያት በኩል። ኦኬ ቃል በቃል ከሆነ የለም፣ ግን ሲጠመቁ ክርስቲያን እንደሆኑ አለ በሐዋርያት ሥራ ላይ ማለት ነው። ነብያቶች ከክርስቶስ በፊት በርካታ ነብያት ተነሱ። እነዚያ ነብያት ህዝቦቻቸውን ክርስቲያን ሆኑ ብለው አዘው ያውቃሉ? ያ ክርስቲያን ማለት የኛ ጋር ይፋታል እንዳልኩ መምሰል ክርስቶስን መምሰል ማለት ነው። እንደ ሃይማኖት ደረጃ ማለት ነው። ክርስቶስን ስለመከተል ሳይሆን አሁን ነብዩ መሐመድ አስተምሮት ነው። በእኛ ሲፈታ አስተምሮት ማለት ነው። አሁን ሃይማኖቱ በሃይማኖት ደረጃ አስተምሮቱ አለ። ለምሳሌ ስለ ኢስላም ያንን አስተምሮቱ የእስልምና መሰረቶች ምን ናቸው ምናምን የሚለውን ሁሉም አለ። እሱ ሳይሆን እያልኩኝ ያለሁት በሃይማኖት ደረጃ ክርስቲያን ሆኖ ብለው ሰብከው ነበር ነብያቶች ህዝቦቻቸው። ያው እግዚአብሔርን መምሰል አይደል? ክርስቶስን መምሰል ብለን እኛ የምናምነው እግዚአብሔርን መምሰል ብለን የምናምነው ያንን መምሰል በኑሯቸው ውስጥ ምሰሉ እያሉ ሰብከዋል። በሃይማኖት ደረጃ ከክርስቶስ በፊት ነብያቶች ነብያቶች አሉ፣ እነ ሙሴ ሌሎችም ክርስቲያን ሆኖ ብለው ያዙ ነበር ህዝቦቻቸውን። ልክ እንዲህ በብሉይ ኪዳን ክርስቲያን ያው ሲተረጎም እግዚአብሔርን መምሰል ነውና ከዛ አንፃር አለ። ክርስቲያን እግዚአብሔርን መምሰል ነው የሚል ትርጓሜ የለም። እንደዛ አይደለም። ክርስቲያን የሚለው ክርስቶስን መምሰል ያው ክርስቲያን መሆን ነው ብለን የምናምነው። ያ ደግሞ እሱም እግዚአብሔር ነው ብለን ስለምናምን ትርጉሙ ምን ማለት ነው ወደ ብለን እንመጣለን። አሁን ከሃይማኖት ደረጃ ነው። ክርስቲያን ክርስቶስ ከሚለው ነው። ክርስቶስ ማለት ትርጉሙን ታውቀዋለህ ዳኙ? ማለት መሲህ ማለት ነው። ምን ማለት ነው መሲህ ማለት? የተቀባ ማለት ነው። አሁን ስለ ቅባት አይደለም ጥያቄያችን። የተቀቡ ነፋሉ በብሉይ ኪዳን። ያ ሳይሆን ክርስቲያን የሚለው በሃይማኖት ደረጃ ነብያቶች ተጠቅመውታል ወይ? እኛ ክርስቲያን ነን ብለው ተናገሩ? ቃል በቃል ከሆነ እኮ የለም አልኩ። የለም። ስለዚህ አዲስ ኪዳን አለ አልኩ። አዲስ ኪዳን መጣለን። ስለዚህ ነብያቶች ክርስቲያን ሆኖ አላሉም፣ ወይንም ደግሞ ክርስቲያን ነኝ ብሎ የተናገረ ነብይም የለም። እግዚአብሔርም ክርስቲያን ሆኖ አላለም። እሺ በአዲስ ኪዳን ላይ እንሄድሽ ከነ ጳውሎስ ምናምን ሌላም ሊሆን ይችላል። እነዚህ አካሎች ክርስቲያን ሆኖ ብለው አዘዋል። በቆሮንቶስ ሐዋርያት ሥራ ላይ የተጠመቁም ክርስቲያኖች ሆኑ ይላል። እሺ ክርስቲያኖች ሆኑ አመጣጡ እንዴት ነው? ክርስቲያን የሚለው ስያሜ አመጣጡ እንዴት ነው? ክርስቲያን ሆኖ ሳይሆን አሁን ከትእዛዝ አንፃር ለክርስቶስ ኢየሱስ ከተሰጠው ስም የተወሰደ ነው። በስጉ ቃል ክርስቲያን የሚለውን ስያሜ የሰየማቸው ወይንም ይህን ስም የሰጣቸው ማን ነበር? አምላክም አይደለም ነብያትም አይደሉም። ይህን ተስማምተናል። ማን ነው ግን ይህን ስም ያወጣው ክርስቲያን የሚለውን ለመጀመሪያ ጊዜ እንደ መጽሐፍ ቅዱስ? ክርስቶስ ነው። ሰው ክርስቶስ እኔ ትሁት ነኝና እናንተም ትሁታኖች ካለው አንፃር ነው። እኔ መምህር ነኝ ስለሚል አይደለም። ከዛ አንፃር ለመጀመሪያ ጊዜ ይሄ ስም የተሰየመው መቼ እንደሆነ ላሳይ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰባሰቡ፣ በዚያም ክርስቲያን ተባሉ ይላል። ለመጀመሪያ ጊዜ ነው። ገብቶሃል አይደለ? ደቀ መዛሙርት ያለው ራሱ እዚያ ክርስቶስ የመረጣቸውን ሐዋርያቶች እንኳን አይደለም። 12ቱ ደቀ መዛሙርት አሉ አይደለ? ከነዚያ ውስጥ አይደለም። ማን ናቸው ከተባለ ጳውሎስና ባርናባስን ነው ከላይ እንዳወዱ እየጠቀሳቸው ያለው። እነዚህም በአንጾኪያ ላይ ነው ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ባዩ አምላክ ራሱ አይደለም። ስለዚህ ክርስቲያን የሚለውን ስያሜ ያወጣው አምላክም አይደለም፣ ነብያትም አይደለም፣ ክርስቶስም አይደለም፣ ሐዋርያቶችም ራሱ አይደለም። በማንቋሸሽ እና በመሳደብ በመተቸት መንገድ ነው ይሄን ስም የሰየሟቸው። እናንተ ክርስቲያን ብለው ጠርተዋቸው ነው። በዚያው ክርስቲያን የሚለውን ተቀብለው እንደዛ ይላል። አንተ እንዳልከው ይላል። በማንቋሸሽ እና በእንትን ይላል። ኮሜንተሪ ላይ ያሳያለሁ። ባይብል ሀብ ላይ ገብተህ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ሄደህ ብታየው ክርስቲያን ተባሉ የሚለውን ያሏቸው ራሱ አለ። እሱማ እንደዛ ይላል።
አይ እኔ መማማር ስለምፈልግ ነው፣ ፖይንት ሌላ ነገር ስለማልፈልግ። አዎ እንደዚያ ብሏቸው በዚያ መልክ ያወጡላቸው ተባሉ ነው የሚለው ሲጀመር እንጂ ራሳቸውንም እኮ የተጠመቁትም ክርስቲያን ተባሉ ይላል እኮ። በምን እንደተባሉ መጀመሪያ ላይ እዛ ነው የሚያስቀምጥልን። በምን እንደተባሉ እዚያ ላይ ያስቀምጠዋል። ከጠላት የተወጣላቸው የሆነ ስም ነው። ምናልባት ኦርቶዶክስ አንተ ፕሮቴስታንት ነህ? ኦርቶዶክስ ነኝ። ምህረት አብን ታውቀዋለህ? ምህረት አብ ምንድን ነው? ምህረት አብ አታውቀው? አላውቀውም። ምህረት አብ በቪዲዮ አለው። ምናልባት ሁላችሁም ኦርቶዶክስ ታውቁት ይሆናል። ኢትዮጵያ ይሆናችሁ ብዙም ሚዲያው ላይ አልከታተልም። ስራ እንትን ለምሳሌ ምን ይላል መሰለህ? እኛ ክርስቲያን አይደለንም ይላል። ክርስቲያን የሚለውን ስም ጠላትን ያወጣልን ይላል። ወላሂ በቪዲዮ አለ። እኛ ይህን ስም ጠላት ነው ያወጣልን እያለ ይናገራል። እሱ ያለው ትክክል እንደሆነም እዚህ ጋር ባይብል ሀብ ላይ ገብቼ ከፈለክ ላሳየህ እችላለሁ። ከጠላት የወጣላቸው የሆነ ስያሜ ነው። ልክ እንዲሁ አባ ተክለ ሃይማኖት ዌብሳይት የሚል አለ። የግብፅ ኦርቶዶክሶች፣ የዓለም ክርስቲያን ኦርቶዶክሶች የሚጠቀሙበት የሆነ ዌብሳይት አለ። እዚያ ላይ በትችት መልክ የወጣላቸው የሆነ ስም ነበር ብሎ መጀመሪያ ላይ ይናገረዋል እና ያ ነው። ስለዚህ ዋናው ቁም ነገር ምንድን ነው? አምላክም ሆነ ነቢያትም ይህን ስም አላወጡትም ነው። ወደ ኢስላም የሚለው ስትመጣ ግን አምላክ ራሱ ነው የደነገገው። ቃል በቃል ሙስሊሞች ሁኑ እያለ ያዘናል። ኖህ ምን አለ በሱራ ዩኑስ ላይ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዣለሁ አለ። ያው አምላክ ራሱ ነው ያዘዘው። ገብቶሃል አይደለ? ልክ እንዲሁ ነቢያቶች እኛ ሙስሊሞች ነን እያሉ ሲናገሩ ደግሞ ታያለ። ልክ እንዲሁ ልጆቻቸውንም አደራ ልጆቼ ሙስሊሞች ሁኑ እያለ ያዕቆብን ታየዋለህ። ነቢያቶች ቃል በቃል እየሰበኩት አይደለ? ነቢያቶች ያሉትን ትቀበላለን? ያለውን በመጽሐፍ ቅዱስ ላይ ያለው ለማለት ፈልገህ ነው? እውነታዎች ካሉ እንቀበላቸዋለን። የትኛው መጽሐፍ ላይ? ለምን ጋዜጣ ላይ አይሆንም? አብርሃም እንዲህ ብሏል ከተባለ ያ ነገር እውነት ከሆነ ከቁርአን ጋር ተስማሚ ከሆነ እንቀበለዋለን። ለምን ቡድሂዝም ኢሳያስ ከነቢያቶች ነው የሚል በቁርአን ላይ አልመጣለም። ስለዚህ ምን መሰለህ አንቀበለውም አንክደውም። ነቢ ሰለላሁ ዐለይሂ ወሰለም ለዚህ ምን ማድረግ እንዳለብን ራሱ ነግረውናል። ማለት አሁን በብሉይ ኪዳን ካሉ መጽሐፍቶች ውስጥ የቴቱ ነው ነቢያትን የምትጠቀመው ማለት የምትቀበሉት? ከኛ መጽሐፍ ውስጥ ሆኖ በብሉይ ኪዳን ካሉ መጽሐፍቶች ውስጥ። በጣም ጥሩ አዳምጥሽ። መጽሐፍ ቅዱስ ላይ ያለውን ለሶስት ከፍለን ነው የምናየው። ለሶስት ከፍለን ነው የምናየው። አንደኛ በውስጡ ያሉ እውነታዎች አሉ። እነዚያን እውነታዎች እናረጋግጣቸዋለን። እዚህም ነው አላህ በቁርአን ላይ ሙሰዲቀን ሊማ በይነ የደይህ እያለ የሚናገረው። ያለፉትን መጽሐፍ እናረጋግጥ እያለ ይናገራል። በውስጡ ያሉ እውነታዎችን እናረጋግጣቸዋለን። አንደኛ እሱ ነው። ሁለተኛ በውስጡ ያሉ ስህተት ናቸው ተብለው የተገለጹልንን በቁርአን ላይ እነዛን ደግሞ ስህተት ናቸው ብለን አንቀበላቸውም። ሶስተኛ ደግሞ ቁርአን ስህተት ናቸው እውነት ናቸውም ብሎ አላረጋገጣቸውም። እነዚያን ደግሞ ዝም ብለን እናልፋቸዋለን። ይሰማ ልጆች አቋርጣ ነበር ግን እና ለሶስት ነው። በዚህ መልኩ ነው የምናያቸው። ለምሳሌ ከመጀመሪያው ከምናረጋግጣቸው መካከል ለምሳሌ ምን የምታረጋግጠዋለህ ብለህ ከጠየቀኝ ስለ ነቢያቶች ነቢይነታቸው የተረጋገጠና የተነገረላቸው። ሙሴ ነቢይ ነው ወይ ብትለኝ አዎ ሙሴ ነቢይ ነው እላለሁ። ለምን ከተባለ አምላክ አላህ አረጋግጦታል እሱን ሙሴ ነቢይ እንደሆነ ከነቢያቶች እንደሆነ። አላህ በቁርአን ላይ ሲናገር ምን ይላል? ወለቀድ አርሰልና ሙሳ ቢአያቲና ይላል። ሙሳን በእርግጥ ተአምራቶችን ሰጥቼው ልኬዋለሁ እያለ ይናገራል። ገብቶሃል? ለምሳሌ አላቋርጠ ይቅርታ፣ ሙሴ የሚያመልከውን አምላክ እግዚአብሔርን ታመልካላችሁ? እግዚአብሔር የሚለውን ስም የኢትዮጵያ ክርስቲያኖች በራሳቸው የሰየሙት የአምላክ ስም እንጂ ሙሴ እግዚአብሔር የሚባል አምላክ አለ ብሎ አላስተማረም። ገብቶሃል አይደለ? ነገር ግን የሙሴን አምላክ ነው ወይ የምታመልከው ከተባለን አዎ የሙሴን የአብርሃም የኢስሐቅ የያዕቆብን የመሲሁን የሁላቸውንም የእነዚህን ነቢያት ሁሉ አምላክ ነው የምናመልከው። ያዛላ ነው አላህ በቁርአን ላይ የአብርሃም የኢስሐቅ የያዕቆብ አምላክ እንደሆነ ይነግረናል። ይህን ይመስላል። ሙሴ በጻፈው መጽሐፍት ውስጥ እግዚአብሔር የሚል የለም ነው ያልከው? እግዚአብሔር የሚል በኢትዮጵያ በአማርኛ ሲተረጉሙላቸው ያስቀመጡት ስም እንጂ ሙሴ እግዚአብሔር የሚል ስም አላስተማረም።
በዘጸአት 18 ላይ እንዲህ ደግሞ ዘጸአት 18 ላይ ማለት ነው። እሱ በአማርኛ ተርጉሞ የሰጣችሁ ላይ ነው እንጂ በምን ቋንቋ ነበር ሙሴ ሲያስተምር የነበረው? በዚያ ቋንቋ እግዚአብሔር የሚል ቃል አለው የለም? ኦኬ ዕብራይስጡ ላይ ማለት ነው። ያ አይ ነው እሱ ላይ ብዙ እንትኑ የለኝም። በዕብራይስጡ ላይ እግዚአብሔር የሚል ቃል የለም። አማርኛ ላይ ነው። ሰላም ላክ ላይ አንድ ጠይቀኝና ሰላም ላኪ መልሼ ልውጣ። በቃ ጥሩ። ኢየሱስ ክርስቶስ አንድ ቦታ ላይ አምልኩኝ ብሎ ሰብኳል ተናግሮ። ኢየሱስ ክርስቶስ አምልኩኝ ብሎ ያስተማረበት ቦታ ላይ ዮሐንስ 13 ላይ እኔ ጌታ ነኝ ብሏል። አምልኩኝ ብለዋል ወይ ነው ጥያቄው? ልክ አላህ ለመስለም ላይ አምልኩኝ ወይንም ተገዙኝ እያለ ይናገራል ብዙ ቦታ ላይ ቃል በቃል። ስለዚህ ኢየሱስ ክርስቶስ አንድ ቦታ ላይ ተገዙኝ ብሏል፣ አምልኩኝ ብሏል። ኦኬ እሱ አላለም ማለትም ስለማይጠበቅበት እግዚአብሔር ቃል በቃል ካልከኝ አላለም። ኢየሱስ ክርስቶስ አንድ ቦታ ላይ እኔን ተገዙኝ አላለም። አይ አምላክ ያው እስኪለን አንጠብቅም እንገዛለታለን እንጂ ለአምላክ ማን መገዛት እንዳለብህ ራሱ ተናግሯል። ያን እንዳትል ደግሞ ማለት አይጠበቅበትም ወደሚለው እንዳትሄዱ ማለት ተጠብቆበት ተናግሯል። ለማን መገዛት እንዳለባችሁ ሁሉ አስተምሯል እኮ ዮሐንስ 14 ላይ እኔና አብ አንድ ነን ይላል እኮ። አንድነቱ በምንድን ነው? እሱን እናየዋለን። አሁን ጥያቄው ምንድን ነው? ተገዙኝ ብሏል ወይ ኢየሱስ ክርስቶስ? አንድ ቦታ ላይ ተገዙኝ ወይ? ለተገለጠበት ስጋ እኛም አንገዛም። ለተገለጠበት ስጋ ለዚያ ብቻ ሳይሆን በተገለጠበት ስጋ ውስጥ መለኮት እንዳለ ታምናለህ አንተ። መለኮትና ስጋ ተዋህዷል ብለህ ታምናለህ አይደል? ለቅጽበት እንኳን አልተለያዩም። ስለዚህ ክርስቶስ በዚያ ማንነቱ ለአምላኩ ይሰግድ ነበር፣ ወደ አምላኩ ይጸልይ ነበር፣ ምንም መለኮቱ ከስጋው ሳይለይ ማለት ነው። ስለዚህ ለማን መገዛት እንዳለብህ ራሱ ሲናገር ለሶስቱም የሥላሴ አካል ብሎ አላስተማረም። ለአብ ብቻ እንደሆነ ነው ይሄን ያስተማረው። ለጌታ ለአምላክህ ብቻ ስገድ ተብሎ እንዲሁ ተጽፏልና እያለ ራሱ ሲናገር ነበር። ልክ እንዲሁ ክርስቶስ ራሱ እኛ ግን ለአብ እንሰግዳለን እያለ ይናገራል። ክርስቶስ ራሱ ለአብ እንደሚገዛ ቃል በቃል መጽሐፍ ቅዱስ ላይ ተቀምጧል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ለአብ ይገዛል ይላል። አንደኛ ቆሮንቶስ ስንት? ምዕራፍ 15 ቁጥር 28። መገዛት ምንድነው በአንተ? መገዛት ማለት ማምለክ ማለት ነው። ለዛ ለአምላክ ታዛዥ መሆን መገዛት። እሺ ባህሪን እስከምን ታየዋለህ? ባህሪ የአንድ አካል የማይነጠለው ማንነቱ ማለት ነው። ባህሪ ማለት ባህሪ ይዳሰሳል። ባህሪ የሚዳሰስ ባይሆንም ከዚያ ከአካል የማይነጠለው አብሮት ያለ ማንነቱ ማለት ነው። እሺ ወይ ስልክ ገብቶብኝ ነው መጣዋል። እሺ እስከዛ ሌላ ክርስቲያን ካለ መቀጠል ይችላል። በረከት ሄሎ፣ በረከት ሄሎ ሄሎ። እሺ መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ። አይሰማም? ይሄን ተቋርጫለሁ። ይሰማል። አሁን መቀጠል ትችላለህ። ኦኬ ያ እኛ አሁን አንድ አምላክ አለ ብለን እናምናለን። በዛ ውስጥ የአምላክ መገለጫው ነው ብለን ነው ዘጸአት ምዕራፍ 18 ላይ ለአብርሃም በድንኳኑ ደጃፍ እንደተገለጠለት ያ መገለጫው በሶስት ሰዎች ተገለጠለት። ግን አንዱ እግዚአብሔር ነው በዛ በሶስት ሰዎች ውስጥ የተገለጠው ብለን እናምናለን። እሱ የእናንተ እምነት ነው እና እንጂ አዎ አንድ አምላክ ባለቤቶች እንደዛ ብለው ያምኑ። ሙሴ እንደዛ ብለው አምነበት እንደዛ ብለው ያምናሉ። ለመጽሐፍ ናቸውና እያለ እየተናገረ እንጂ ስለሌላ አይደለም የሚናገረው። ገብተዋል። በሌላ በመስቀል ላይ እዛው ጋር እኮ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። ስለሱ ምን መጣል እኮ ነው እንትን እያልኩ አይደለም። ስለዚህ ኢየሱስ ክርስቶስ እኔን ያያበን አየ ስል ጊዜ ስለቀጥታ ማየት አይደለም። ምክንያቱም አብ አይታይምና አንደኛ እሱ ልትረዳ ይገባል። ሁለተኛ ነገር ከምን አንጻር እንደሆነ አውዱ ላይ እዛው ክርስቶስ አስቀምጦታል። የአብን ስራ ካያችሁ እርሱን እንዳያችሁ ነው እያለ
ለሐዋርያቶቹ እያስተማራቸው ነው። ስለዚህ ስለ ቀጥታ ማየት ሳይሆን እያወራ ያለው ተአምራቶቹን ስለማየት ነው። ይሄ ነው። እሺ ያንተው ፖይንት የቱ ጋር ነው? ጥያቄው ፖይንት አጠራራሽ ለማለት ነው። ለአንተ ላነሳቸው ጥያቄዎች እየመለስኩልህ ነው እንጂ አንተ ክርስቶስ ስለ አምላክ ያስተማረው አምላክ አንድ ብቻ እንደሆነ ነው ያስተማረው። አይ እኔና አብ አንድ ነን ብሏል፣ እኔና አብን አየ ብሏል እያልክ ወደ እነዚያ ጥቅሶች ስትሄድ ጊዜ ከምን አንጻር እንደተናገራቸው እነዚህን ጥቅሶች እኔ እዛው አውዱን መሰረት አድርጌ እየመለስኩልህ ነው። ክርስቶስ የትኛውም ቦታ ላይ ሲያስተምር አምላክ አንድ ብቻ እንደሆነ ነው ያስተማረው። እርሱ የዚያ የአንድ አምላክ መልእክተኛ እንደሆነ ነው ያስተማረው። ክርስቶስ ጭራሽ እንዳውም አምላክ እንዳለው ነው ያስተማረው እንጂ እሱ የአምላክ አጋር እንደሆነ በፍጹም አላስተማረም። ይወታል አምላክ አለው አይደል? ኢየሱስ ክርስቶስ ኢየሱስ የሚባለው ስም ያው ከተወለደ በኋላ ለዛ ለስጋው እኮ አብም ወልድም መንፈስ ቅዱስም ኢየሱስ ክርስቶስ ስለለበሰው ስጋ አምላክ ነው። ያ ስጋ የለበሰው ክርስቶስ ነው። እዛ ጋር አለየው መጽሐፉ ላይ መገለጫው ማለት ነው። ክርስቶስ አምላክ መሆኑ ቆይሁሲ እሱ ወልድ እግዚአብሔር መሆኑ አለው የካልከኝ ከመጽሐፍ ቅዱስ አለ። ክርስቶስ እኔ እግዚአብሔር ነኝ ብሏል። እኔ ማለት እኔነትን ገልጸው በስጋ ወራ እኔ እግዚአብሔር ነኝ ብሏል ኢየሱስ። ማለት እኔ እግዚአብሔር ነኝ ይሰጣል። እግዚአብሔር ማን እንደሆነ ለነ ሙሴም እኮ እየመሰከረ ነበር። ኢየሱስ እኔ እግዚአብሔር ነኝ ብሎ አስተምሯል ወይ? የእግዚአብሔር ልጅ ነኝ ብሏል። በስጋው እሱ እንመጣለን፣ ችግር የለም። እግዚአብሔር ልጆች ነፋሉ። እሱ ሳይሆን እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ? ይሰማል ዳኝ? እሺ ከላይ ክርስቲያኖች አላችሁ? አዎ አለ። እሺ ሄሎ፣ እሺ ጥያቄ አለ? ይቀጥል። ጥያቄ ነበረ እሱዋ። እሺ ጥያቄ ምንድን ነው? አንድ ሰው ወደ እስልምና ሃይማኖት ከክርስትና ሃይማኖት ወደ እስልምና ሃይማኖት ታያምንበት መጀመሪያ ሻሃዲያ ተቀበለ ማለት ነው። ከዛ ከአመታት በኋላ ብዙ አመታት ካቆየች በኋላ ስለ እስልምና ሁሉን ነገር ካወቀች በኋላ እንዴት ነው መሆነው ብላ ጠየቀች። መጀመሪያ ሻሃዲያ ታላምን ነበር ሻሃዲያ የተቀበልኩት፣ አሁን ግን ሁሉም ነገር አውቄያለሁ ስለ እስልምና፣ ስለዚህ እንዴት ይታያል? አሁን መጀመሪያ በያዝኩት ነውስ እንደገና ሻሃዲያ አቀበላለሁ ብላ ጠየቀች። እሺ ባመነችበት ጊዜ ከዚያ በኋላ እና በዚያው በእስላሟ ላይ በቀጠለችበት ጊዜ ከዛ ጀምሮ አላህ ሱብሓነሁ ወተዓላ ያኔ ይዝላታል። መጀመሪያ ግን ሰውየው ሳያምንበት ቢገባ በዚያ የሚያዝለት ነገር አይደለም። እምነት በሶስት ቦታዎች ላይ ይገኛል። አንደኛ በልብ ላይ፣ ሁለተኛ በአንደበት ላይ፣ ሶስተኛ በተግባር ላይ። الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. ስለዚህ እምነት የሚገኘው በስንት ቦታ ነው? በሶስት ቦታ ላይ ነው የሚገኘው። አንደኛ በልብ ላይ ነው። አያችሁ፣ ሰውየው ከልቡ ሳያምን ዝም ብሎ በአንደበቱ ቢናገር እሱ እምነት ሊሆነው አይችልም። ገብታችኋል? ያ ነው። ስለዚህ ከልቡ ማመን አለበት፣ አምኖ መቀበል አለበት ይህን ነገር። ሁለተኛ በአንደበቱ የሻሃዳ ቃል። ሌላኛው በልቡ አመነ፣ ነገር ግን በአንደበቱ መመስከር አልፈለገም። ይሄ ሰውዬ ይበቃለታል? ላ ይሄም አይበቃለት። አያችሁ፣ ሁለቱን ለመለየት አይቻልም። ገብታችኋል? ይሄ ነው الإيمان قول باللسان واعتقاد بالقلب وعمل بالجوارح يزيد بالطاعة وينقص بالمعصية ويزول بالكفر. هذا أصل من أصول الإيمان عند أهل السنة.
እና ይሄ ነው። ከጊዜ በኋላ ግን እቺ ልጅ አምናበት በዛ ተከተለች። ያ የያዝላት ነው ችግር የለም። ጥያቄ አለ? ሁለተኛ ጥያቄ ደግሞ መጀመሪያ ጊዜ በእስልምና ጓደኛዬ ክርስቲያን ነበረች፣ እኔ ሙስሊም ነበርኩ ማለት ነው። ስለዚህ በጣም ከልጅነታችን ጀምረን እንዋደዳለንና ከዛ በመሃላችን የሆነ ነገር ተፈጠረ ማለት ነው። ያው በሁለት ሃይማኖት ሆነን የሆነ ዚና ነገር ሰራን። ያስ እንዴት ይታያል? መጨረሻ ተጋባን። ተጋብተን እሷንም አሰለምኩኝ ማለት ነው። ይሄስ እንዴት ይታያል? ሰው ሆኖ ስህተት ላይ የማይወድቅ የአደም ልጆች ሁሉ ይሳሳታሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢነ ተዋቡን አሉ። የአዳም ልጆች ሁሉም ተሳሳሾች ናቸው፣ ከተሳሳሾቹ ግን በላጮቹ ንስሐ የሚያደርጉት ናቸው ወደ ጌታቸው ብለው ተናግረዋል። የሰው ልጅ በህይወት እስካለ ድረስ ወደ አምላክ ወደ አላህ ከተመለሰ አምላክ አላህ ንስሐን የሚቀበል የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል አምላካችን አላህ። ወደ እኔ ንስሐ ያደረገ ባሪያዬን እኔ ምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነላህ ገፉሩን ረሒም ይላል። በኃጢአት ነፍሱን ከተከለከለ ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርር፣ አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ ብለው ተናገሩ። ስለዚህ የሰው ልጅ በህይወት እስካለ ድረስ ወደ አምላክ ወደ አላህ ንስሐ እስካደረገ ድረስ አላህ ይቅር ይለዋል። ስላለፈው ተውበት አድርጎ አላህ ይቅር ይላቸዋል። እሺ፣ ስለዚህ እሷን በዛው መጀመሪያ ሻሃዳ በያዘችበት ይቀበላታል ማለት ነው። ይሰግናል እሱ። አይ እሺ፣ ጥያቄ አለ ይፈታ። እሱ ከተደረሰ እኔ ጥያቄ አለኝ። እሺ፣ ጥያቄ ምንድን ነው? እሺ፣ ሰላሙ አለይኩም ሰላም ወራህመቱላህ። እኔ ጥያቄ አለኝ። እሺ፣ በማይ ጸጉር መተው ላይ ምንድነው ሐዲሱ የሚለውን ለመጠየቅ ነው። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን القزع የአላህ መልእክተኛ ከቀዝዕ ከልክለዋል። والقزع هو حلق الشعر بعضه وترك بعضه። قزع ብሎ ማለት የጸጉርን ከፍሉን ላጭቶ ከፍሉን መተው። نعم እሺ፣ ከፍሉን ላጭቶ ከፍሉን መተው هذا هو القزع። እሺ፣ ጥያቄ አለ? ቀጥል። እኔ ያለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ማለት ነው መጀመሪያ ልጅ ያለሁኝ ጥርሴን ተወቅሬ ነበርና አሁን ላይ ውቅራት በእስልምና አይቻልም ወይም አይሆንም እያሉ ነው። እንዴት ይታያል? እሺ፣ ውቅራት ወይም ንቅሳት በእስላም አይቻልም። ይሄን ያደረገ ሰው ካለ ንስሐ ማለት እና ከቻለ ማስጠፋት ያንን ነገር። እሺ፣ ብዙም ደምቆ አይታይም፣ ግን ያው ጥርስ ነው። ያን ጊዜ ለጌጥ ነው። በእርግጥ ለጌጥ ነው ያደረገው፣ ግን አሁን ላይ ሲሉ ጥርስም ቢሆን አይቻልም ብለዋል። ያው እና ምን ማድረግ ነው ያለብኝ? እሺ፣ ማስጠፋት ስላለፈው ንስሐ ማድረግ ነው። እሺ፣ ሁለተኛው ጥያቄ ደግሞ መጀመሪያ የጓደኛዬ ነውና ልጅቱና ልጁ በመጀመሪያ በቤተሰብ ተጫይተው እያሉ ለአመታት ቆዩ። በኋላ ይታታዋሉ። በቃ ከቤተሰብም ጋር ከሱም ጋር ተታትቦ እሱም ሌላ ገባ፣ እሷም ሌላ ገባች። መልሰው እሷ ትዳር ፈታ ከልጁ ጋር እንደገና እንደ አዲስ ጀመሩ እና ልጁ ባለ ትዳር ነው፣ እሷ ትዳር ፈታለች። ያው ድሮ እጮኛው ናት፣ ግን መልሰው ሲገናኙ ዚና ፈጸሙ። መልሳ ቀለበት አደረገላት። ይሄ እስከምን አኳያ ይታያል? እንደገና ደግሞ እንትኑስ እንዴት ነው የሚታየው? እንትኑ ምንድነው? እንትነህ
ማለቴ ምን ማድረግ ነው ያለበት? እሷም ልጅቷም እሱም ቀለበት አድርጎላታል። አሁን በርግጥ ግን መጀመሪያ ሳያረግላት ነው ዚናውን የፈጸመው። ይከስራል አላሰሩ አይ በራሳቸው ነው እንደዚህ ግን አባቷ 2 ጊዜ ነው 3 ጊዜ ሰጥቶታል ማለት ሰጥቻለሁ ነው ወይንስ በትምክራት ታሰረው? መጀመሪያ ኒካል በሱ በወከላቸው ሰዎች አባትየው ሰጥቻለሁ የተወከሉ ሰዎች ተቀብያለሁ ብሎ ያኛው የመጀመሪያው ላይ ሳይፈታት እሱ ያን ሳይተው እሱ አግብታ ነበር። ራሱ አመጣት ጠይቀሽታችን ያለ የኒካ ጉዳይ ባለቤቱ ራሱ ነው ጠይቀ ጥያቄ ያለ ሲቀጥል ሰላም ነው። ሰላም እሺ እንደነክ አለ በረከት የነቢያት በረከት ጠይቀና ተማል ዮኒሻ ይሰማል። በረከት ጠይቅ ተረኛ አለ። እሺ ሰላም ነው። አሎ አንዴ ዮናስ ተረጋጋ። አንዴ ዮናስ ምን ታርገ? እኔ በእንትን ነበርኩኝ። እሺ በረከት ጥያቄ ምንድን ነው? እሺ ከዳኙ ጋር ስታወሩ ምን ላይ ስታወሩ ነበር? እዛ ጋር ጣልቃ ለመግባት አስቤ ነበር። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም ነው። ወይንም ኢየሱስ ክርስቶስ አምልኩኝ አላለም። ለምን ታመልኩታላችሁ አምልኩኝ ሳይል ነው። አምልኩኝ ያለ ቃል በቃል ባይኖርም አምላክ መሆኑ ግን ተናግሯል ኢየሱስ ክርስቶስ። ወደሱን መጣ ግን አምልኩኝ አላለም። ቃል በቃል የተጻፈ ነገር የለም። ኦፍኮርስ ችግር የለም። እሺ ኢየሱስ ክርስቶስ አምላክ ነው ወይስ የለውም? እንደ መጽሐፍ ቅዱስ ይሄኛው ጥያቄ እኮ 2000 ዓመት እኔም እንኳን ከማቆም አለ ወደ 10 ምናምን ዓመት ሙስሊሞች የሚጠይቁት ጥያቄ ነው። ባለፈውም ማን ነበር ይስሐቅ ነው ምናምን ሲነጋገር ነበር። ለአምላክ አምላክ አለው ብለህ ታምናለህ? እሺ ላስተካክልልህ እኮ አይጠየቅም እኮ በራስ እኮ ይመልስልሃል። ለአምላክ እንዴት አምላክ ይኖራል? ጎበዝ ልጅ እሱ ነው የምፈልገው። አምላክ የለውም። ስለዚህ ክርስቶስ አምላክ ካለው አምላክ አይደለም እሱ ማለት ነው። አሁን ቀጣይ ጥያቄ ክርስቶስ አምላክ ካለ የለውም? ክርስቶስ አምላክ ነው በራሱ አምላክ የለውም። አምላክ እንዳለ መጽሐፍ ቅዱስ ራሱ ተናግሯል። በጀራሳይ እሺ ቆይ የሆነ ኮንሰፕት ላስይዘ አንዴ ሁሴ የሆነ ኮንሰፕት ላስይዘና እዛ ጋር እንነጋገራለን። እሺ ችግር የለውም። አውቀዋለሁ እኮ ጥቅሱን እንኳን አውቀዋለሁ። ችግር የለም እኮ ስለዚህ ክርስቶስ አምላክ ተናግሯል አልተናገረም? ምን አምላክ እንዳለው ክርስቶስ ተናግሯል አልተናገረም? ኦኬ ካን ዩ ዲፋይን who is Jesus? Jesus ኢየሱስ ክርስቶስ እስኪ ዲፋይን አድርግልኝ። አምላክ እንዳለው ተናግሯል አልተናገረም? ወይኔ እስኪ መጀመሪያ ኢየሱስ ክርስቶስ ምንድነው? እስኪ ላብራራለሁ ወይ አብራራልኝ። ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም መጽሐፍ ቅዱስ ላይ? አሁን እኮ እንትን እኮ ነው አለው ብልህ የሆነ ነጥብ ይላል የለውም ብልህ የሆነ ነጥብ እንትን ለማያዝ ነው። ግን እኔ መጀመሪያ የምልህን ስማኝ። እኔ ባንተ ላይ ነጥብ ለማያዝ አይደለም። ገብቶሃል አይደለ? በቃ እንደሱ ነው። በቃ ጎል ለማስያዝ ነው። በቃ የሆነ እንትን ለማለት ነው። አንተ ራስህ እንድትጠቀም ነው፣ ወደ ራስህ እንድትመለስ ነው፣ ቆም ብላችሁ እንድታስቡ ነው። ወላሂ እኔን አይደለም ክርስቶስ ክርስቶስ ማን መሆኑን ዲፋይን ላድርግልህ መጀመሪያ። ቆይ አዳምጥ፣ ተረጋጋ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ግልጽ ጥያቄ ነው። አላስተማረም ካልክ እኔ ሳልሆን ነጥብ የማስቆጥርበት አንተ ክርስቶስን እየተቃወምከው ነው። ምክንያቱም ስላስተማረ አምላክ አለ። እሺ ክርስቶስን ዲፋይን ላድርገው። አንዴ እድል ስጠኝ፣ 5 ሰከንድ እድል ስጠኝ። ክርስቶስን ዲፋይን ላድርገው አድርግ። ግን ከኪስህ አይደለም፣ ልብ በል። ከኪስህ ሳይሆን በማስረጃ መጽሐፍ ቅዱስ ያነሳ ያው ተናገር። መጽሐፍ ቅዱስ መልአኩ ገብርኤል ለድንግል ማርያም ሲነግራት በማህፀንሽ እንትን የክርስቶስ ማህፀኗ ላይ እንደሚያድር ተናግሯል መልአኩ።
ድንግል ማርያም በመንፈስ ቅዱስ ተሞልታ ጌታዋን እንደምትወልድ ተናግራለች። ኤልሳቤጥ ወደ ኤልሳቤጥ በሄደችበት ጊዜም የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላለች። በእንግሊዝኛም ሎርድ ይለዋል። ጨረስክ? ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው። ይሄኛውን ያዝልኝ። which means ተዋህዷል ኦልሬዲ። ኢየሱስ ክርስቶስ አምላክ ነው የሚጠቅሳለ። ቆይ በማስረጃ ብዙ ድራማውን ሚያት አድርግ። አንዴ ድራማውን ተወውና ከኔ ጋር እሺ። ክርስቶስ ኢየሱስ ክርስቶስ ስጋ የለበሰ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ በረከት? እሺ የለም፣ ግን ፕሩፍ ላግልህ የለበሰ ስጋ የለበሰ አምላክ ነው። ሙስሊሞች ፊት ነው የመጣው። የሌለ ነገር አይወራም። እኛ ፊት ነውር ነው ያለ ማስረጃ አንድ ነገር ማውራት ትልቅ ነውር፣ ከሙስሊሞች ዘንድ ያለ ማስረጃ ማውራት ስለ ሃይማኖት በጣም ትልቅ ነውር ነው። እንዴት እንደሚፈራ ጌታ መሆኑን ኢየሱስ ተናግራለች። በመንፈስ ቅዱስ ተሞልታ ኤልሳቤጥን ተናግራለች። አንተ ይረጋበል ቀደም መጀመሪያ ያስተነተው ለዚህ ሆኖ፣ ምክንያቱም ስለ ክርስቶስ ያላችሁ እምነት መጽሐፍ ቅዱስ ላይ ማስረጃ ስለሌለው ለዚህ ነው መጀመሪያ ላይ ሳስጠነቀቀህ ምን አልኩኝ? አደራ ከኪስህ እንዳታወራ በማስረጃ አውራ ስለ ክርስቶስ አልኩ። ገብቶሃል አይደለ? እንዳለ ምክንያቱም ቄሶቻቸው የነገሯቸው ስለ ክርስቶስ የሌለ ትምህርት ነው፣ የለ መጽሐፍ ቅዱስ ላይ። የእሱን ትምህርት ግን አንስቼ ልሰጥህ ስል እሱን ማንበብ አልፈለግም። ክርስቶስ መጽሐፍ ቅዱስ ላይ ሲያስተምር አምላክ አለኝ ብሎ ቃል በቃል አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ይላል ቃል በቃል። ማን ነው ኢየሱስ ክርስቶስ አምላክ? አምላክ እንዳለው በቃ ይሄኛውን ነው ማለት። ትናንትና ኢሳቅ ከሚባለው ሰውዬ ጋር ስናወራም ኮንሶቱን አይይዝልኝም። ገብቷል? እኔም ልናገር የሆነ አምላክ እንዳለው ክርስቶስ ያስተምራል። ማን ነው የክርስቶስ አምላክ? ክርስቶስ ስማኝ፣ ክርስቶስ ስጋ ስለለበሰ ደካሚ ስጋ ስለለበሰ የሁለት ባህሪ ነበረው። የመለኮት ባህሪና የስጋ ባህሪ ነበረው። ይጠማ ይራብ ነበር። የስጋ ባህሪ ነው መጽሐፉ ላይ እንደሱ ያለው። በቃ ይሄኛው እኮ ነው። አታደምጡም፣ የሚነገራችሁን ነገር አታደምጡም። ዝም ብላችሁ ችክ ብላችሁ ጥያቄ ትጠይቃላችሁ። ቃል በቃል እንደዚህ የሚለውን ነገር ብላችሁ እንትን ትላላችሁ። ቃል በቃል ብላችሁ ትልቅ ወንጀል የምንለው ማስረጃው የመጠየቅ ብቻ ነው። አጠይቀኝ ማስረጃ ዝም ብላችሁ ስማኝ። ኤልሳቤጥ በመንፈስ ቅዱስ ተሞልታ ስማኝ አንድ ጊዜ። ኤልሳቤጥ በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ካለች ጌታዋን በመንፈስ ቅዱስ ጌታዋ መሆኑን እየተናገረች ለምን እጠብቃለሁ? ሌላ ቃል ለምን እጠብቃለሁ? አሁን ደግሞ ልናገር አዳምጠኝ። ተረዳሁ። ወላሂ ማለት ፈለከው ገብቶኛል። አሁን ያንተን ሀሳብ ራሱ ልግለጽላቸው ነው። በቃ ተረድተህ በተሰማን እሺ አዎ ይሰማል። ስለዚህ ኤልሳቤጥ ጌታ መሆኑን ኢየሱስ ክርስቶስን መስክራለች። ስለዚህ አምላክ ነው አይደል ሐሳብህ? እግሻለሁ። በቃ ሌላ ፕሩፍ አያስፈልገኝም። በመንፈስ ቅዱስ ተሞልታ እሷ ጌታዋን መሆኑን ከመሰከረች ሌላ ፕሩፍ አያስፈልገኝም። አንድ ያዳምጥ። ከመጽሐፍ ቅዱስ ማስረጃ ይዤ ደግሞ ልመልስልህ። ገብቶሃል አይደል? አንደኛ የተጠየቀው ስለ አምላክነት ነው። አንተ ያነሳው ግን ስለምንድን ነው? ስለ ጌትነት ነው። ይህ በፍጹም የማይገናኝ ነገር ነው። ሁለተኛ ጌትነት እንግሊዝኛውን እንትን በል። ረብ ፈጣሪ ለምን አታዳምጥም? እሺ አዳምጥ። እሺ ቀጥል። እሺ ሁለተኛ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ልብ በል፣ በመደረግ ያገኘው ጌትነት ነው። በመደረግ የሚገኝ ጌትነት ደግሞ መለኮታዊ ጌትነት ሳይሆን የሹመት የስልጣን ጌትነት ነው። ማን ያደረገው ከተባለ ያደረገው አካል አለ። አምላኩ ነው ያደረገው። አምላኩ ሌሎችንም አካል ጌታ አድርጓል ወይ ከተባለ አዎ፣ ሌሎችን በርካታ ከክርስቶስ በፊት ጌታ ያደርጋቸው ነፋሉ። እዘረዝርላለሁ። ገብቶሃል አይደል? ስለዚህ በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ማስረጃ ልስጥ ትፈልጋለህ? ተደርጎ እንደሆነ እሺ እኔ ልናገር፣ ችግር የለም። ስለ ማስረጃ አውቀዋለሁ። ይሄንን እኮ ብዙ ዓመታት ስንከራከርበት የተመጣን እኮ ነው። አሁን ቆይ አንዴ ስማኝ። ካወቅኸው አንዴ ጥቅሱን ንገረኝ። አንዴ ስማኝ። የት ይገኛል? ጥቅሱን ንገረኝ ካወቅኸው። አንዴ ስማኝ። ይሄን አውቀዋለሁ ምናምን ለምን ጊዜ እንፈጃለን? አውቀዋለሁ ብለህ አንድ ነገር ከተናገርክ ማስረጃ ትጠይቃለህ። ኦኬ ኦልሬዲ ሙሴ ጌታ ይባል ነበር። እሺ እሱን አይደለም ያልኩት እኔ ስለ ሙሴ ጌትነት አላወራሁም። እሺ ምን ነበር? እሺ ቀጥል። እሺ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ቃል በቃል ስለ ክርስቶስ የተነገረውን ማስረጃ ልስጥህ ወይስ? እሺ ቀጥል። እሺ
ያው እየጠየቅኩህ ነው። በቃ ማስረጃ ልስጥህ ወይ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት እንደሆነ ስጠኝ። እሺ እኔ ደግሞ አፈርስልሃለሁ፣ ይሄንን ንግግር አፈርስልሃለሁ። እሺ ቀጥል፣ ጨርስ። ለኔም ድል ትሰጠኛለህ። በመደረግ የተገኘ ጌትነት ምንድን ነው ታውቃለህ? እሺ ቀጥል። በመደረግ እሺ ቀጥል ሳይሆን ታውቃለህ ወይ ያልኩህ እኮ ነው። አንዴ ሶል ከላይ የሚወተን እናንሳ። አላቅም። አንተ ቀጥልና ችግር የለም። አንተ ቀጥል። በመደረግ የተሰጠውን ጌትነት እስከነ ማስረጃው አቅርብልኝ፣ ከዛ እኔ እቀጥላለሁ። እሺ እናወራለን። የመደረግ ጌትነት ማለት ምን ማለት እንደሆነ ትርጉሙ ስታውቅ ጊዜ ወደ እሱ እንሄዳለን። ሶል ይሰማሃል? የሚወተን አንሳ። ሶል ይሰማሃል? ከላይ አስቴ ከታች አስቴ ይሰማሻል? ከታች ሄሎ፣ እኔ ነው ኔትወርክ ያስቸግራል። አንቺ ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እሺ ምን ነበር? እኔ እስልምና መቀበል ስለምፈልግ ነው። እሺ እስልምና መቀበል ፈልገሽ ነው የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት በነቢያቶች ጊዜ ሰዎች ወደ እስልምና ሲገቡ ጊዜ የሚሉት የምስክር ቃል ይህ ነበር። ስለ አምላካቸው አምላክነት ነው መጀመሪያ የሚያስመሰክሯቸው። ከዚያ በዘመኑ የተላከውን ነቢይ እንደ ነቢይ ይቀበላሉ። ቦታቸዋል ያን አምላክ ያወቁት በዚያ በነቢይ በኩል ስለሆነ ማለት ነው። ለምሳሌ በመሲሁ ዘመን በዒሳ ዘመን ሰዎች ወደ እስልምና ሲገቡ ምን ይሉ እንደነበር አምላክ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲነግረን ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አለ። በማን በኩል? በመሲሁ በኩል። ምክንያቱም ለሐዋርያቶች የተመረጠው መልእክተኛና ነቢይ መሲሁ ዒሳ ኢየሱስ ናቸውና። ምን የሚል ትእዛዝ ነበር የተላለፈላቸው ወደ እስልምና ይገቡ ዘንድ ከተባለ አን አሚኑ ቢ ወቢረሱሊ የሚል ነበር። ያው በእኔ በአምላካችሁ በአላህ እመኑ፣ አንደኛ በላኩላችሁ መልእክተኛም እመኑ ተብሎ ነው። ያ ማለት ላኢላሃ ኢለላህ ዒሳ ረሱሉላህ በሚለው ማለት ነው። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው ልክ እንዲሁም ዒሳ የአላህ መልእክተኛ ናቸው ብለው ይመሰክሩ ነበር። በዚህም ዘመን ልክ እንዲሁ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ማለት ነው። ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የእርሱ መልእክተኛ ናቸው ብለው ሰዎች ወደ እስላም ይገባሉ ማለት ነው። በሙሴ ዘመን ልክ እንዲሁ የአምላክነትና ልክ እንዲሁ የሙሴን መልእክተኛነት፣ በአብርሃም ጊዜ ልክ እንዲሁ በሁሉም ነብያት ይህ ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ የምድራዊ ጸጋም አለው የቀጣዩም ዓለም ጸጋ አለው። የምድራዊ ጸጋው ምንድን ነው ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ትልቁ ጸጋ ምድር ላይ ይሄ ነው። ከኃጢአታቸው ነፃ መሆነው ከኃጢአት ባርነት ቀንበር ነፃ መውጣት ነው። ይሄን ነው አምላክ አላህ ቃል የገባላቸው ለሰለሙ ሰዎች። በቁርአን ላይ ሱረቱል አንፋል ላይ አላህ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለነዚያ ለካዱኝ ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ይቅር እልላቸዋለሁኝ ብሎ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለሰለሙ ሰዎች ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም
የጅቡ ማ ቀብለሁ እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል ብለው ተናገሩ። ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ይማርለታል ማለት ነው። ይህ ትልቁ ምድራዊ ጸጋ ነው። የቀጣዩ ዓለምስ ጸጋ ከሞት በኋላ ስላለው ህይወት አምላክ አላህ ምን ቃል ገብቶላቸዋል ሙስሊሞች ከተባለ በቀጣዩ ዓለም የዘላለማዊ ህይወት እንዲሰጣቸው በእርሷም ውስጥ ገነትን ሊያወርሳቸው ቃል ገብቷል። ማስረጃ የቁሉ ላህ ሱብሓነሁ ወተዓላ ፊ ሱረት ሉቅማን ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ናዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወል ዐዚዙል ሐኪም አለ። አምላክ አላህ ራሱ ሲናገር ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ገነትን አዘጋጅቼላቸዋለሁኝ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አምላካችሁ ቃል እውነት ነው። እኔ አሸናፊና ጥበበኛ ሆንኩኝ አምላካችሁ ነኝ እያለ ይናገራል። በጣም በርካታ ቦታ ላይ አላህ ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካም የሰሩትን ለእነርሱ ገነት እንዳላቸው በቀጣዩ ዓለም አብስራቸው ከወዲሁ ምድር ላይ ያሉ ይላል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የብነል ኸጣብ አይ ዑመር ኢዝሀብ ኢለናስ ወበሽር አነል ጀነተ ላ የድኹሉሃ ኢላ ነፍሱን ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ የተባለውን ታላቁን ሰሃባ ጠሩትና አንተ የኸጣብ ልጅ ሆይ ሂድና በሰዎች መካከል ይሄን ብስራት ተናገር፣ እነሆ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለህ አብስራቸው ብለው ተናገሩ። ይህን ይመስላል። አንድ ሰው እስልምና ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ የመጀመሪያውን ትዕዛዝ የሆነውን ኢስላምን እርሱን መስክሯል። ሁለተኛው ምንድነው? ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ መስገድ ነው። ለእርሱ ብቻ አምልኮን መስራት ነው። ያንን ትሰሪያለሽ ማለት ነው በመማር ስለ እስልምና ማነው ስለ ሶላት አሰጋገድ በመማር ለዚህ ላመንሽና ለመሰከርሽ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ብቻ መገዛትን ትጀምራለሽ። ሻወር ይወስዳል አንድ ሰው። ከዛ መቀጠል ስለ ውዱ አደራረግ ስለ ሶላት አሰጋገድ በመማር ሶላትን ይጀምራል ማለት ነው። ይሄ ነው። እሺ ሙስሊም ጓደኞች ይኖሩሻል? ኧረ ግማሹ ፋሚሊ ሙስሊም ነው። በቃ እንደሱ ከሆነ ስለ ሶላት አሰጋገድ የሚያውቁ ልጆች ይኖራሉ። እነሱን ሶላት አሰጋገድ አስተምሩ ይባያቸው፣ ያስተምሩሻል። ሶላት መስገድ ጀምር። እሺ እንደገና ስለ እስላማዊ ትምህርቶች እንድትማሪ ይበልጥ ኮሜንት ላይ ዚክራ ካለሽ ወይንም ዛህራ ካላችሁ አንድ ቁጥር ያው በቃ ዚክራ አድሚራ ትጽፍልሻለች፣ በውስጥ ቁጥር ትጠይቅሻለች። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች። እሺ ስምሽ ማን ነበር? ስሜ ማህሌት ነው። ማህሌት። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ አንቺ ፈቃድ ነው። ችግር የለውም። እሺ አይ ስሜን በህደት ቀስ እያልኩ እቀይራለሁ። አብሽሪ እንደተመቸሽ። እሺ አብዱልከሪም ወአለይኩም ሰላም፣ እንዴት ነህ? ሰላም ነው። ኧረ ጠፍተሃል። አዋራ አልጠፋም አልሐምዱሊላህ። በቃ አለሁኝ እኮ እከታተላለሁ። አለ አትጥፋ አትጥፋ። ይሄ ልጅ የጀማ ይሄ አብዱልከሪም በጣም ጎበዝ ልጅ ነው። ሁላችሁ ፎሎ አድርጉት፣ ትጠቀሙበታላችሁ። በተለይ ክርስቲያን ልጆች እንዴ አውራቸው። ክርስቲያን ልጅ አለ መሰለኝ አሉ፣ አውራቸው። ከላይ ያለው ልጅ ሰላም፣ እንዴት ነህ? እሺ ኤች ደብሊው ሰላም ሰላም። እሺ ከታች ያለው ሰላም ሰላም ሰላም፣ እንዴት ነህ? ሰላም፣ እንዴት ናችሁ? ከየት ቤተ እምነት ነህ? እኔ ከፕሮቴስታንት። ስንት አምላክ ነው ያለው ሶል? እሺ ሌላ ኤች ደብሊው አንድ አምላክ። አንተ በጣም ይቆያል አንተ። አይ ቲንክ እና እስቲ ኔትወርክ ይዘገያል አንተ። ከላይ ኤች ደብሊው ይሰማል?
ኔትወርክ ነው። አዎ ያንተ ኔትወርክ የኔ አይደለም አይደል? ታች እስቲ ኮሜንት ላይ ነገሩኝ። የኔ ነው እየዘገየ ያለው የሱ ነው አይደል? አይ እኔ ሶል ያንተ ይዘገያል መሰለኝ። የኔ ኔትወርክ ይሰራል። ሶል ይሰማል? የኔ ይዘገያል። አዎ የእናንተ በደንብ ይሰማኛል። እሺ ጥያቄ አለህ? አዎ እሺ ጥያቄ ምንድን ነው? ይዘገያል መሰለኝ ከይቅርታ ጋር ሶል። እሺ እና ኔትወርክህን አስተካክለው እና እንትን ትላለህ ትቀጥላለህ። ኤች ደብሊው ካለህ አውራ፣ ኔትህን አንሳው። አብዱልከሪም አውራ። ኤች ደብሊው ይሰማል? ኤች ደብሊው የለም አይ ቲንክ። ከማን ነው ችግሩ? ከኛ ነው እንደ አብዱልከሪም? እንግዲህ ያው በረከት ገብቷል። አይ ቲንክ በረከት ወይ ሰላም ነው በረከት? አለን አንዴ ከሁሴ ጋር ላውራ የጀመርነውን ነገር ነበርና አንቋጨው ትችላለህ። ጃሱ ካለ ነገር ነበርና እሱን ፕሮፋይል ያንተ ጨረስኩ ልውጣ? አዎ ጨርሰሻል። እሺ በውስጥ ታናግርሻለች ዚክራ የምትባለች መልሽላት። እሺ ናይ እሺ ቀጥል። ሁሳ ፕሩፉን አመጣላለሁ ብለህ ወደ ሌላ እንትን ቀጠልክና እሺ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው እንደ መጽሐፍ ቅዱስ። እሺ ፕሩፍ አድርግልኝ እስኪ። ጌትነት አይደለም ይሄ ነው። ፕሩፍ አድርግልኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ቁጥር 36። እሺ እዚያ ላይ እግዚአብሔር እሺ አልተሰማኝም፣ ይቆራረጣል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ የኢየሱስ ክርስቶስ ጌትነት በመደረግ ያገኘው ጌትነት የስልጣን የሹመት ጌትነት እንደሆነ እዚያ ላይ ይቋጭቶታል። እዚህ አምላክነት ጌትነት እንትኑ ትነግረኛለህ? እንትኑ ምን እንደሚል የሐዋርያት ሥራ ምዕራፍ 2 ቁጥር 36 ኢየሱስን እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦኬ ሀበሉክ ፕሩፍ ላድርግ። ጌትነቱ በመደረግ ያገኘው ጌትነት ነው አይደለም? እንደዚህ ጥቅስ መሰረት እሺ በመደረግ ስትል አደረገው ይላል ቃል በቃል። ጌታ አደረገው። ልክ ለምሳሌ ዮሴፍን ለማንኛውም በመደረግ ያገኘው ጌትነት እንደሆነ ተናግሮታል ነው። ጊዜ አይደል እያጠፋን ያለ ነው። እኔ የምለውን ነገር ማድመጥ መቻል አለብህ። ገብቶሃል? ከዛ በኋላ አንድ ጌታ የሚባል ወይም ደግሞ ይባላል እኮ እኛ ጋርም እኮ ይባላል። ንጉሶች ጌቶች ይባሉ ነበር አይደለም? ድሮ አሁንም እስካሁን ድረስ ጌታ 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 ይባላል። ግን ባደረገው ነገር ነው ጌታ የሚባለው። እዛኔ ግን ጽንስ ውስጥ ያለ ኢየሱስ ክርስቶስ ጌታ አለችው። ሀውኩድ ምን አይታ፣ የምን ስልጣን አይታ፣ የምን ሀብት አይታ ነው ጌታ ያለችው? በመንፈስ ቅዱስ ሞልታ ነው ጌታ ያለችው። ገብቷል? ምንም አልገባንም። የቱ ጋር ነው ያልገባ?
ጌትነት በመደረግ የተገኘ አይደለም። ምን አልከኝ? ጌትነቱ በመደረግ የተገኘ ጌትነት ነው ወይንስ አይደለም? የክርስቶስ በመደረግ ስትል አማርኛውን እንደገና እናብራራ። በመደረግ የተገኘ ጌትነት ነው አይደለም? ተደርጎ ነው አይደለም? በረከት በሩዬ በረለም በርነት እሺ አቤል አለ ሰላም ሰላም እንዴት ናችሁ? ሰላም ብያለሁ። ሰላም እንዴት ነህ? ማን ነው? እግዚአብሔር ይመስገን። አሁን እሱን የጠየቁት ጥያቄ ነበረ መሰለኝ። እሺ አንብብልኝ ያለበትን ቦታ ጥቅስ ላይ አንብብልኝ። ድምጽ ይቆራረጣል። ለእናንተ ይሰማችኋል? አብዱልከሪም እና አቡበከር ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምናልባት ከኔ ሊሆን ይችላል። እስኪ ድገም አቤል ያልከውን። እስኪ ያነበብኩበት ሐዋርያት ሥራ ላይ አንብብልኝ ከላይ ጀምረን አይሰማም እንዴ? ለእኔ ስለሚቆራረጥ ደቃ አንድ አቡበከር አወጣለት መጽሐፍ ቅዱስ ይዛህ ከሆነ ማየት ፈልጋል። ጥቅሱን የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ያወጣለት። ያውና አቤል ይታያል? አይታይም። ኔትወርኩ ነው ያስተካክል። በቃ ውሱ ኔትወርክ ነው በቃ አስተካክለው። እሺ ኤች ደብሊው ካለ ሚውተን አንሳ። ቀጥል። ኤች ደብሊው ድጋፌ አሎ ወለካሎ ኤች ደብሊው ድጋፌ ما في كلام زيادة.